ሰላም ጤና ይስጥልኝ ውድ የአስቴር ዩቲዩብ ተመልካቾች ጓደኞቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቴር ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዛችኋለሁ። ዛሬ ይዤላችሁ መጣሁት ቀላል የብስኩት ወይም ደግሞ የኩኪስ አሰራር ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ሁኑ። አሽውድ ተመልካቾቼ ተመልሻለሁ። ዛሬ ይዤላችሁ መጣሁት ምርጥ የኩኪስ አሰራር ወይም የብስኩት አሰራር ነው ማሳያችሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ሁኑ። እዚህ ጋር የሚያስፈልገኝ ግብአቶች አዘጋጅቻለሁ። እንቁላል፣ ዙብዳ እና ዱቄት፣ ብዙ ነገር አልጠቀምም። እስቲ አብረን እናያለን እንዴት እንደምሰራው ማለት ነው። ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንደውም አዲስ ከሆናችሁ ደወል ምልክቱን በመጫን ቤተሰቡ ነው ማለት እወዳለሁ። 3 እንቁላል ነው የሚያስፈልገኝ። ማሽን ውስጥ አድርጋለሁ መፍጨት ስላለብኝ ማለት ነው። 3ቱን አድርጓለሁ ማለት ነው። 3 እንቁላልና 1 ኩባያ ወይም የሻይ ኩባያ አለ በሱካር በሱ አድርጋለሁ ማለት ነው። አንድ አድርጋለሁ አንድ ላይ በደንብ አድርጌ እፈጨዋለሁ ማለት ነው። በደንብ አድርጌ ፈጨዋለሁ። እስከፈጨው ድምጹን ቀንሻለሁ ማሽኑን። እዚህ ጋር የሚያስፈልገኝ 200 ግራም ዙብዳ ወይም ደግሞ የገበታ ቅቤ እጠቀማለሁ ማለት ነው። ሙሉ ነው የምጠቀመው 200 ግራም ነው። ይሄንን ማቅለጥ ይኖርብኛል። ልክ እንደዛ አድርጌ ኦቨን ውስጥ አድርጓለሁ። ከዛ ይቀልጥልኛል ማለት ነው። ማይክሮዌቭ ወይም ደግሞ ማይክሮዌቭ ውስጥ አድርጓለሁ እንዲቀልጥልኝ ማለት ነው። እንደምታዩት ቀልጦልኛል። እዚህ ጋር በጣም ማቅለጥ የለብኝም። እንደዚህ ካፈረሰልኝ በቃ እንትን ካለልኝ በቂ ነው ማለት ነው። እንቁላሌ እየተፈጨ ነው። ድምጹ ሳይለንት አድርጋለሁ እንዳይረብሽ። እንደምታዩት ፈጭቼ ጨርሻለሁ ማለት ነው። እዚህ ጋር 3 ኩባያ ዱቄት ነው የተጠቀምኩት። 3 ኩባያ ለክቼ ነው አዘጋጀሁት ማለት ነው። 3 ኩባያ ዱቄት ብቻ ነው የተጠቀምኩት። ኩባያው የሻይ ኩባያ ነው ማለት ነው። ትልቅ አይደለም በጣም። አያየው ጨምራለሁ ካሸው በኋላ ዙብዳ ካረኩ በኋላ ካሜራ ሳን ኢኪንግ ፓውደር እጠቀማለሁ። ካሜራ አላደርግም። ኢኪንግ ፓውደር ብቻ አድርጋለሁ ማለት ነው። 2 ማንካ ኢኪንግ ፓውደር የሻይ ማንካ 2 ማንካ እጠቀማለሁ ማለት ነው። ምንም ወተት ወይን ውሃ አልጠቀምም። ዙብዳና እንቁላሉ ብቻ ነው የምጠቀማቸው ማለት ነው። ቫኒላ ያው እንቁላል ስላለው ቆንጆ ነው። ቫኒላ እጠቀማለሁ ማለት ነው። 2 ማንካ ቫኒላ አድርጓለሁ። ማንካው ትንሽ ስለሆነች 2 ማንካ አድርጓለሁ። በጣም ያልሞላ ማለት ነው። ኢኪንግ ፓውደርና ቫኒላ አድርጓለሁ። ከዛ ቀስ እያልኩ አዳርሰዋለሁ ማለት ነው። ከዛ እንቁላል የፈጨውትን እጨምረዋለሁ እዚህ ላይ ማለት ነው። ከዛ አንድ ላይ አድርጌ በደንብ አድርጌ አሸዋለሁ። ምንም ውሃ ወይም ወተት አልተጠቀምኩትም። ያው 3 እንቁላል 200 ግራም ዙብዳ ብቻ ነው ማለት ነው። ካቀጠነብኝ ዱቄት ነው ጨምረዋለሁ። ዱቄት እዛ ጋር አስቀርቻለሁ። ከዛ ቀስ ብዬ አዳርሳለሁ ማለት ነው። ያው ነብታል ቀጠን ብሏል። ዱቄት አድርጋለሁ። እንደምታዩት በደንብ አድርጌ ማሸት ይፈልጋል። እጃችሁን ብዙም አይዙም። ዙብዳው በብዛት ስላለው ቀስ እያላችሁ ብቻ ማሸት ነው ማለት ነው። ልክ እንደዚህ ቪዲዮውን አጠራጣርጌ ነው ማሳያችሁ ለማየት እንዳትሰለቹ። እስከማሽ ድረስ ጊዜ ስለሚፈጅ ካሸው በኋላ እመለሳለሁ ማለት ነው። በደንብ አድርጌ ማሸት ስላለብኝ ለዛ አድርጌ ቀስ ብዬ ማዳረስ ይኖርብኛል በደንብ። እጃችሁ ያዝ ካደረገ ዘይት ወይም ደግሞ ዙብዳ መጠቀም ትችላላችሁ። ከዛ በደንብ አድርጌ እሽት አድርጓለሁ። ልክ እንደዚህ እንደምታው ማሽን ካላችሁ በጣም አሪፍ ነው የበለጠ ማለት ነው። ግን እኔ በእጄ ማብቃት ያስደስተኛል። ለእጃችን ጥንካሬም በጣም አሪፍ ነው። ከዛ እንደዚህ ያረኩ በደንብ አድርጌ አሸዋለሁ። እንደምታዩት በጣም አሽቻለሁ። እዚህ ጋር አጸድቻለሁ። ንጹህ ነው። እዚህ ጋር ነው እንትን የሚለው ማለት ነው የማዘጋጀው። እንደምታዩት በጣም ያምራል። እርድ ከረሮ ነው ዙብዳ በብዛት ስላለው ማለት ነው። እና ያምራል በጣም እንትን ብያለሁ። ማውቃት ማስቀመጥ የለብኝም። ቀጣ እሰራለሁ ማለት ነው። ልክ የኬክ ነው ያው ኩኪስ ነው እንጂ ልክ እንደ ኬክ ነው አርጂ ነው።
ልጡ በጣም አሪፍ ሆኗል። ለስላሳው እንደምታዩት ዙብዳ በጣም ደስ ይላል እና እንደዚህ አድርጌ ካሸው በኋላ እዚህ ጋር ያው እንትን አደርገዋለሁ ማለት ነው። አሁን የምፈልገው መጠን ክብ እያደረኩ ቆርጣል። በምትፈልጉ አይነት ቅርጽ እንደውም የኩኪስ የምትቆርጡበት የኩኪስ እንትን ካላችሁ የበለጠ ደግሞ አሪፍ ነው። እኔ ግን ዝም ብዬ በቤት ውስጥ ነው የሚሰራው ማለት ነው። ኩኪስ እንደዚህ አድርጌ በቢላ ቆርጠና በሹካ ቅርጽ አወጣለታለሁ ማለት ነው። ራሱን የቻለ የኩኪስ ቅርጽ ማውጫ አለ፣ ግን እኔ ለጊዜው የለኝም። ለራሴ እንደዚህ ነው ማዘጋጀው። እንደዚህ ካረኩ በኋላ ከዛ አቆርጣለሁ በቢላ ማለት ነው። እንደዚህ አድርጌ እንደዚህ ከቆረጥኩ በኋላ ቅርጽ እንዲኖረው ወይ እንዳያምርልኝ በሹካ እጠቀማለሁ። ልክ እንደዚች ክብም አድርጋለሁ። የለጠ ደግሞ እንደዚህ አይነት ቅርጽ ደስ ይለኛል ለራሴ። በምትፈልጉ አይነት ቅርጽ ማውጣት ትችላላችሁ፣ ደስ ባላችሁ ማለት ነው። እኔ ግን እንደዚህ ለጊዜው እንደዚህ እያረኩ እጠቀማለሁ። ቅርጽ እያወጣሁ ሁሉንም ማለት ነው። ክብም ደግሞ እሰራለሁ ማለት ነው። ልክ እንደዚህ እያረኩ እዛ ጋር መጋገሪያው አለኝ። ሁሉንም ልክ እንደዚህ አድርጌ አዘጋጃለሁ። ቪዲዮ እንዳይረዝም ያጠራጠራ አድርጌ ያሳያችኋለሁ፣ ለማየት እንዳትሰለቹ ማለት ነው። እሺ ተመልካቾቼ እንግዲህ እንደምታዩት በደንብ አድርጌ አስተካክዬ ጨርሻለሁ። እዚህ ጋር ወይን ቾኮሌት ወይን አነብ የፈለጋችሁን ላይ ማድረግ ትችላላችሁ፣ እንዲያምርላችሁ ዲዛይን የፈለጋችሁ ከለር ቾኮሌት ወይን ደግሞ የተለያየ ነገር ማድረግ ትችላላችሁ ማለት ነው። እንግዲህ እንደዚህ ካደረኩ በኋላ እንደምታዩት ከለሩ ራሱ በጣም ያምራል። እንደምትወዱት ተስፋ አደርጋለሁ። ከዛ ኦቨን ውስጥ አድርገዋለሁ። ኦቨን ውስጥ በጣም እሳት ብዙ አይፈልግም፣ ትንሽ ብቻ ነው የምፈልገው እሳት እንዳይርባችሁ። ቶሎ የማራር ባህሪ አለው፣ ጥንቃቄ አድርጉ። ከጎኑ መራቅ የለባችሁም። በብዛት እዛው ሆናችሁ መጠበቅ ይኖርባችኋል። ይሄን አልጠብቁ ስላችሁ ስራችሁን እየሰራችሁ ማለት ነው። እሳት ብዙ አይፈልግም ማለት ነው። እንግዲህ ውድ ተመልካቾቼ እንደምታዩት ቪዲዮን አሳጥራለሁ፣ በስሏል ማለት ነው። እንደምታዩት ይሄን ይመስላል። በጣም ድርቅ ብሏል። ስትቆርሱ የሆነ በቃ ፍርስ ስላል ደስ የሚል ጣም ኩኪስ በቃ የሀገራችን ኩኪስ የለም ልክ እንደዛ ጣሙ በቃ አጠይቁኝ በጣም ምርጥ ነው ማለት ነው። ራሴ ሰራው ሳይሆን የሆነ በጣም አሪፍ ነው። ቤታችሁ ውስጥ ፍሬሽ ሲሰሩ ሽታው በቃ ቤቱ ኩኩስኩስ የሚሸቱ በጣም ደስ ይላል። መጠበቅ ኖርባችኋል። ያው ትንሽ ቀላ ብሏል፣ ከታች መቅላት የለበትም። ከጎኑ እንደውም አራኩም እዛው እየሰራው ነበርና እንግዲህ እንመስላል ዛሬ ይዤላችሁ የመጣሁት ኩኪስ። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ቀላሉ ልጆች በጣም ነው የሚወዱት። ልጆች ካላችሁ ለልጆቻችሁ ስሩ። በቀላሉ ከሱቅ ከምገዙ ራሳችሁ መስራት ትችላላችሁ በቀላሉ ማለት ነው። እንግዲህ ውድ ተመልካቾቼ ይሄን ይመስላል። ከወደዳችሁ ላይክ ምናምን አድርጉት። ለምታበረታቱኝ ኮሜንት ለምትሰጡኝ ሁላችሁም ከልብ አመሰግናለሁ። ምስጋናዬ ከልብ ነው። እንግዲህ ዛሬ ይዤላችሁ መጣሁት ቪዲዮ ይሄን ምስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው ያልኩ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።